መሳይ ወንድሜ የክፉ ቀን የደጉ ቀን ይቅርበልኝ ማታኩ ትምርት ቤት አምሽቼ ቆይ አንተ በየቀኑ ማሽታ አይሰለችም እኔም አይሰለችኝ አንተ ከሰለችህ ግን ይቅርበልኝ ድንገተኛ ጎርፍ አደግ ይወስደኝ ሁለተኛ አልዋሽ በየቀኑ መጠጣጣ አልኩ አንተ ግን አሰማ ድንገተኛ በረዶ ያወረድብኝ ቀን በቀን መጠጣት አቆመኝ በጭንቅላት ያቆመኝ እውነቴ ነው እመን በየቀኑ ተጠጣ ግን በየሁለት ቀኑ ግን ተጠጣላል አይደለም በሳምንት 7 ቀኗን ብቻ ተጠጣል ከ7 ቀኖች መጠጥ ቤት ዞር ብዬም እንኳን አይቻላል ሱናሚ ወሰደኝ ስለ አርጎት ነው በወሰደ ስማ እኔ ኢንስፔክተር ሲና አንተን አሽከረክራለሁ ታቃለህ አታቀም አራውቃለሁ እንዴ በጣም ነው ማቀው አውቃለሁ እና ካወክ ለምንድን ነው ህገ መንግስቱን ማታከብረው ይኸውልሽ ምን መሰለሽ አንቺ ወንጀለኛውን ተከታተል ባልሽ መሰረት ልክ እየተከታተልኩ ስደርስበት እስቲ ደወለችልኝ ከዛ በቃ በአስቸኳይ እንድትመጣለች ምን ሆነች አደጋ አጋጥማት ነው አው ከባድ አደጋ ገጠማት ምን አይነት አደጋ ልጄ ብሎ አለቀሰ በቃ ይሄ ነው አደጋው አው ከፍተኛ አደጋው ይሄ ነው እና ልጅ አለቀሰ ሚስቴ ደወለሽ ብለ ወንጀለኛውን ተተ መከታተል አቁመ ሄድከው ለዛ ነው አይ ልጄ ብቻ እኮ አይደለም ሚስቴም ማልቀሳ ነበር ያው የሚስት ነገር ሆነብኝ እኮ ነው የትዳር ነገር አንተ ሶዬ ተልከ ነው እንዴ ቆይ አው ተልኬ ነው ኢንስፔክተር ምን ማን ይላከ ሚስቴ ናት የምትልከኝ መሳይ ወንድሜ አባቴ ሀያቴ ቅምቅማቴ ከዚህ በኋላ ቢራ መጠጣት አለም ስሙን እንኳን አልጣል እሱን እንኳን ተው እንዴት ስምን ሳታነሳ ትውላለህ አሃ ለካ ስሜ ቢራ ቱ ነው በስማ አባቴን ግን አደነኩት እንዴት ማለት እኔ ከመወለዴ በፊት አባቴ ቢራ በጣም ይወዳል በጣም ይጠጣ ነበር እኔ ከተወለድኩ በኋላ ቢራ አቆመ ቢራ ቱ ብሎ አለ ስሜን በዛ ተደቀ እኔ ግን ይሁን እንዳንተ አይነት በጥራቃ ቀዳዳ አይቼም ሰምቼ ማላቀ እኔ አልተቀደልኩ አውሎ ንፋስ ያብረኝ ስለ ይኸውልህ ይሄ ሰው ከባድ ወንጀል ሰርቶ ከሐዋሳ ወደ አዲስ አበባ ገብቷል ስለዚህ በፍጥነት ቁጥጥር ስር መዋል አለብን ምንም አታስቢ በቁጥጥር ስር ይውላታል በቁጥጥር ስር ነው ለዋል ስማ ቀላል ሰው እንዳይመስልህ እሱም በቁጥጥር ስር አወለዋለ ስትል አንተም በቁጥጥር ስር እንዳይውል ኢንስፔክተር አንዴ ብቻ ላንሳት እንዳታነሳው ወንድ ነህ አንሳው አንዴ ሰማኛለህ እንዳታነሳው አንዴ ላንሳው ካላነሳውት መግቢያን ፈልግ ትለኛለች መግቢያን አጥቼ ደግሞ እባክህ በወንጀለኛው ይሆንብሽ በመናሳደደው ይሆንብሽ አንዴ ላንሳ ሆምለስም ከመሆን አንዴ አታነሳው ማንተ ሶዬ እኔ አለቃህ ነኝ አታነሳውም ካልኩኝ አታነሳው የኔን ትዛዝ ተማላ ሰማ አውቃለሁ አንቺ የሥራ አለቃዬ ነሽ እሷ ደግሞ የቤት አለቃዬ ነች ሳላነሳ ቀርቼ ማታ ሴት ገባለሁ ምን ቤት አለኝ ብዬ ገባለሁ ከፈለክ ለምን ገደል አትገባ ገደል የታግንቼ ገደል ለመግባት እኮ ወይ ሰው ያስፈልጋል ወይ ዘመድ ያስፈልጋል እኔ ቤት የለኝ ምን የለኝ እንዴት አድርጌ ገባለሁ ኢንስፔክተር አንዴ ላንሳትና ችግር የለው ባክሽ አንዴ ላንሳት አንዴ እሷ እኮ ስለሆነች አንዴ ላንሳት
መጠጥ የሚሸተኝ? ማ እኔ የመጠጥ እኔ አልጠጣሁም። አንተ የማትረባ ከምን ነው ጠጥታ የመጣው ደግሞ? በል እንግዲህ ይኸውልህ ካንተ ጋር ጋንጋን እየሸጥኩ አልሄድም። ውረድ ከመኪናው ውረድ። ድንገተኛ የጎርፍ አደጋ ይወሰደኝ ስለኔ አልጠጣሁም። አንተንማ ጎርፍ አይወስድም። ምን ትጠቅመዋለህ? እንደውም ጠጥታ ትጨርሰዋለህ። ውረድ አሁን ከመኪናው። የማንንም ቆሻሻና ሸኖ አይደል እንዴ የሚወስደው? ለምንድን ነው እኔን የሚወስደኝ? ሸኖ እኮ ለመሬት ማዳበሪያነት ያገለግላል። አንተ ምን ትጠቅማለህ? ያንተ ሽንት እንደውም አልኮልና ቢራ ብቻ ስለሆነ መሬት ይበክላል። ውረድ ውረድ። ሳላነሳው ቀርቼ እቤት ገብቼ በጫማ ጥፊ ብላኝ ይውልሽ ማንሳቴን እንኳን ሳላረጋግጥ ከመሞት እባክሽን ላንሳው። አንዴ ብቻ ላንሳው። አንዴ ደጋገመችው እኮ እናቴ። አንዴ ብቻ ኢንስፔክተርዬ አንዴ ላንሳው። ቆይ አንተ ሶዬ ለመንግስት ነው የምትሰራው ለሚስት ነው የምትሰራው? ያው ለሁለታችሁም ነው። እዛም እዚህም 50-50 ነው። ኢንስፔክተርዬ በኋላ አንድ ነገር ከመሆንብሽ ግድ የለም ላንሳው። በቃ ላንሳው። ላነሳው ነው። አነሳውት ይውልሽ አነሳውት በቃ አንዴ አነስ ሄሎ ወዬ ቅድም እኮ ማን ነው ትላንት ዛሬ እንትን እኮ እሺ እናቴ አቦካለሁ እሺ እጥላለሁ ምንም ችግር የለውም እሺ እናቴ ሽንኩርቱን እሺ እናቴ እሺ ደሞ ምን ሆንክ እያለች ነው? ሽንኩርት ገዝተናል ልትል ብቻ እንዳይሆን። አይኔ አለቀሰ ናና ከተፍልኝ ነው የምትለኝ። ቆይ ታዲያ እንዴት ነው ፖሊስ ቤት የገባኸው? በዘመድ እንደገባህ በዘመድ ውልቅ ትላታለህ። አድርጎልኝ ነው ሆኖልኝ ነው እናቴ። በላኑጣ ይርጣ። ሄሎ ኮሚሽነር፣ አዲስ የቀጠራችሁት አባል ሼፍ ነው ሞግዚት ነው ፖሊስ ነው? ፈጽሞ ሊገባኝ አልቻለም። የሆነ ነገር አርጉት። ከኔ ጋር ፈጽሞ ልንግባባ አልቻለም። እኔ አላምንም። መሳይ ዜና
አንቺ ጆርዛም ነው በተረም ታረጋው ቆሻሻ እኮ እያራገፍኩለት ነው የምን አባሽ ቆሻሻ ነው ያለው ባልየው ደወለ ወይዬ ባልየው የምን ፖሊስ ጣቢያ ምን አባቴ ሞቷል አይደል አውቃ ነው ሞቷል እሺ አንተ ተረጋጋ የት ፖሊስ ጣቢያ ነው እሺ መጣው እሺ ምንድነው ጋሽዬ ምን ሆኑ ሰው ገጨው እኮ ነው የሚለኝ ወይኔ ተዋረድን ወይኔ ጉድ በላ ወይኔ ጋሽዬ ወይኔ ጋሽዬ እኔ አፈር ልብላሎት ጋሽዬ እኔን ይቅጠመኝ ምን ሆነው ነው እኔ ይገርማል መሳይ ያልሞተ ሰው ይገናኛል ሲባል ታላምንም ነበር ለካስ እውነት ነው ከ7 አመት በኋላ ተገናኘን ስላገኘሽ በጣም ደስ ብሎኛል እኔ ግን በፍጹም ደስ አላለኝም ለምን ደስ አላለሽ አንተ ወንጀለኛ ሆነ እኔ ደግሞ ወንጀል መርማሪ ሆኜ በዚህ መልኩ በመገናኘታችን ደስ አላለኝም ግን አንተ እንዴት ደስ አለ ያው ካለውበት ችግር አንፃር ትረጅኛለሽ መስላሰብኩ ትገርማለህ መሳይ ትረዳኛለሽ ብላ አስበህ ከሆነ በጣም ተሳስተሃል ቅንጣት ታከለን ያረዳህም ለምን እኔና አንቺ አብራ አደግና በዛ ላይ ደግሞ አሁን ተለያየን እንጂ በጣም እንዋደድ ፍቅረኛሞች ነበርን አይደል ተሳስተሃል ትናንትናችንን ገለህ ሄደሃል አላውቅህም አታቀኝም እንዴት ትናንትናችን ረሳል ታዲያ እንዴት እኔም አንተም የትናንትናዎቹ አይደለንም ዛሬ ሌላ ሰው ነን እንተዋወቅ ኢንስፔክተር ሲና በቀለ እባላለሁ ወንጀል መርማሪ ነኝ ከዛሬ ጀምሮ ወንጀልህን እኔ ነኝ የምመረምረው ወደ ስራችን እንግባ ሰውዬ የምጠይቅህን ጥያቄ በስነ ስርዓት መልስልኝ አለበለዛ ትገባታለህ እየመለስኩልሽ እኮ ነው ምን አጠፋው እየዋሸህ ነው የደረሰን ሪፖርት መንገዱ ከተፈቀደለት በላይ ስታሽከረክርና ያደረስከው አደጋ ከባድ ስለሆነ ነው ውሸት ነው እኔ ከተፈቀደልኝ በላይ አላሽከረከርኩም ደሞ አላሽከረከርኩም መጠጥ ጠጥተሃል ምን እኔ በዚህ ሰዓት ጭራሽ አላስበው ጭራሽ አልጠጣሁም እያልክ ነው ወይስ በዛ ሰዓት አልጠጣሁም እያልክ ነው እኔ መጠጥ ካቆምኩኝ 1 አመት ሆኖኛል እመኝ ይሄ ከመኪና ውስጥ የተገኘ ማስረጃ ነው አሁንስ ጠጥተሃል አልጠጣህም ታምናለህ አታምንም እመኝ አንዴ ላስረዳሽ እባክሽ አንዴ ብቻ ላስረዳሽ ሰማኛለህ አደጋውን የፈጸምከው መጠጥ ጠጥተህ ካቀም በላይ ስታሽከረክር ነው በቂ ማስረጃ አለን ስለዚህ ያለቃቀስክ ጊዜን ባትፈጅ ጥሩ ይኸውልሽ ተረጅኝ መጠጡን እኔ ያለለው መጠጣሁት ጓደኛዬ ነው ጠጥቶ መኪና ውስጥ ተደበቀው እባክሽ ተረጅኝ
አንተም ጠጣህ ጓደኛህም ጠጣህ እኔ አይመለከተኝም መጠጡ ግን የተገኘው አንተ መኪና ውስጥ ነው ያውም ወንበር ስር አባቴ ምንድነው አባቴ ደህና ነህ ደህና ነህ እግርህን አሳየኝ እስኪ ይኸውልሽ ምንም ነው ተረጋጊ ስሚ አንቺ ምን አይጋጥ ወጥ ሴት ነሽ የቢሮ ደንብ አለው እኮ ምንድነው እንደ በራት እንዲበርገደሽ የምትገቢው ደንግጣ ነው ባለቤት ናት ይቅርታ በጣም ባለቤት ብትሆንስ ቢሮና በረት ለይታ እንድታውቅ አታስተምራትም ነበር ምን ጋጥ ወጥ ናት ምን ማን ነው ጋጥ ወጥ እኔ ጋጥ ወጥ አይደለም ክብርሽን ጠብቂ እሺ ስነ ስርዓት ከጋጥ ወጥም የጋጥ ወጦች መሪ ነሽ አሁን ቢሮ ይለቀሽ ትወጫለሽ ወይስ ላስወጣሽ አልወጣም ስለ ባለቤቴ ልጠይቅሽ ነው የመጣሁት በስነ ስርዓት መልስ ስጪ ወይኔ ጥብቅና ቆምለታለሁ አሊያም ደግሞ ጠበቃ ቆምለታለሁ በስነ ስርዓት አስረጅኝ መጠጥ ጠጥቶ ሲያሽከረክር አደጋ ላደረሰው ባልሽ ነው ጥብቅና የምትቆሚው በጣም ወገኛ ነሽ ገና ዙሪያህንና አካባቢህን እንዲመረመር አደርጋለሁ እናም ሌላ ወንጀሎች አገኝብሃለሁ ከዛም ክስህን ከፍ አድርጌ እከሳለሁ ያኔ ጭንቀትህን እጨምረዋለሁ ቆይ ለምን ምን በደል በድዬሽ ነው እንደዚህ የምታረጊው ሚስቴ ጥብቅና ፍቃዷን አላደሰችም ሳታድስ ነው እያገለገለችበት የነበረው ስለዚህ ከታወቀባት ምን እንደሚከተላት ጠንቅቃ ታውቃለች ስለዚህ አንተም እሷም በእጄ ናችሁ ዝም ጨጭ ብላችሁ እኔ በመላችሁ መንገድ ብቻ ትጓዛላችሁ አለበለዛ ደግሞ ሁሉም ፋይል እኔ ጋር ነው ያለው እሺ ያንቺ ሀሳብ ምንድነው በምንድነው የምንስማማው ለማንኛውም የዋስትና መብትህን አስጠብቄልሃለሁ በዋስ እንድትወጣ አድርጌያለሁ እሺ አነጋገሯ አስተያየቷ ሁሉ ነገሯ እንዴት እንደሚያስጠላ ቆይ ግን ለሰው ልጅ ትንሽ ክብር ሳይኖራት ነው እዛው ወንበር ላይ ተቀመጣቸው እንዴት ነው ሲያመናቅራት የነበረው በቃ ታያታትና ልጅ በዋስ እንደወጣም ስለፈቀደች እግዚአብሔር ይስጣት አረ ለነገሩ እሷ ምን አደረገች አንተን እንደዚህ እንድትንቀይ መንገድ የከፈትክላት ቆይ ግን አንተ ከመቼ ጀምሮ ነው መጠጣት የጀመርከው ርብቃ አላመንሽኝ ማለት ነው መኪና ውስጥ ተገኘ እያሉኝ እንዴት አድርጌ ልመናቸው
እንዴት አድርጌ ነገርኩሽ እኮ ቢራቱ ነው እየጠጣ የነበረው መኪና ውስጥ እኔ ስመጣበት ደብቆ መኪና ውስጥ ያስቀመጠው እሱ ነው እኔ ይሄን እንዴት አደርጋለሁ ጦሰኛ የሆነ ሰውዬ በቃ ከኛ ጭንቅላት መቼም አይወርድም ማለት ሻው እንዴት አባቴ አድርጌ ነው በሱ ያስፈራራችኝ እንዴት ነው ጥብቅና አልቆምልህ የምችለው ተሳስተሻል ርብቃ እና የጥብቅና ፍቃድሽ እንዳልታደሰው ቃል ለዛ ነው እሱም ጥሩ ምክንያት ሆነት በቃ እንግዲህ ለማንኛውም አባቴ አንተ ተረጋጋሽ አሁን ምንም ጊዜ ማጥፋት አያስፈልገው ለጓደኛዬ ልደውልላትና ጥብቅና እሷ እንድትቆምልን አድርግ አይ አይሆንም ለምንድን ነው የማያስፈልገው ምክንያት ይሄንን ሰውዬ በእጅ እስካስገባው ድረስ ከጎን የሆናችሁ እንድትረዱኝ ይፈልጋለሁ ምንም አታስቢ ከጎንሽ ነን ታዛዦች ነን በጣም ጥሩ አሁንም እነግራችሁን ታደርጋላችሁ በመጀመሪያ መኪናውን በደንብ አርጋችሁ ትፈትሻላችሁ በመቀጠል መኖሪያ ቤቱን ከዛም የሥራ ቦታው በዙሪያ ያለው ነገር እንዳለ በስነ ስርዓት ተፈትሾ ጥርት ማለት አለበት ይቅርታ ባለቤቴ ነው አንዴ ላንሳው አንድ ቃል ብቻ አንተ ተልባ ይሆንክ ሰውዬ አንዴ ተናገርኩ አይደል እንዴ ለምንድን ነው የምታስደጋግመኝ አዎ ጤፉን አበጥረህ አስፈጭታ አብካው ካልሆነ ግን ምትበጠረው ምትፈጨው ምትቦካው አንተ ትሆናለህ በቃ ይቅርታ ባለቤቴን እኮ ሳላበጥረው ማለቴ ሳልነግረው መጥቼ ነው አያሪፍ እሺ ማን ደውልልህ ነው የቢሮ ሰዎች ናቸው የማቹ ቤተሰብ ጋር ሽምግልና ልካቸው ነበር እና ምን አዲስ ነገር አለ እንደነገሩኝ ከሆነ ጥሩ የሚሆን ይመስለኛል በገንዘብ ካሳ እንዲያልቀቁትን እያናገሩት ነው እና እሺ ምን ይመስላል አዎ እንደነገሩኝ ከሆነ ይመስለኛል ምክንያቱም ማቹ ምንም ቤተሰብ የለው አንድ አጎት ብቻ ነው ያለው እሱ ጎዳና ተዳዳሪ ነው ወይኔ በጣም የሚያሳዝነው ግን እንግዲህ በቃ እንዲሆነው ነገር ሆኗል ምን ማድረግ ይቻላል አጋጣሚ አይደለ አንተ ደሞ እዚህ ሰፈር ምን ትሰራለህ እንትን ሚስቴኮ ዳይፐር ግዛልኝ ፈልግ ብላኝ እየፈለኩ ነበር ይሄ ሽንትን ምጥጥ የሚያርግ ዳይፐር ምናልባት ታቂ ይሆን እኔ ወንጀለኛ እፈልጋለሁ አንተ ምጥጥ የሚያደርግ ዳይፐር ትፈልጋለህ ያው እኮ ነው ዳይፐሩን ካገኘው በኋላ ደግሞ ወንጀለኛውን ፈልጋለሁ መጀመሪያ ራስህን ፈልግ እኔ ምልሽ እንትን ሚስቴ መኝታ ቤት እንግባ አለችኝ ለማለት ፈልጋለሁ አንተ ጅል የጅል አለቃ አቤት አለቃ እንድታስረግዛት ፈልጋ ነው እኔ ግን ከዚህ አንፃር አላየሁት ከስራ አንፃር ነው ከስራ አንፃር ይቅርብኝ እኔ ከስራ አንፃር አላስብም መሲ በቃ ጥለህ ልትሄድ ነው እኔ እኮ ያላንተ ሳቅ የለኝም ያላንተ ሰላም የለኝም ያላንተ ደስታ የለኝም እባክህ ተኛ አትሂድ በጣም ይቅርታ ይሄን ድጋሚ ማላገኘው እድል ማጣት አልፈልግም ምን አይነት እድል ቢገጥም ነው እኔ ፍቅርህን ተተምትሄደው አሜሪካ ነገር የሚኖር አጎቴ አዲስ አበባ ውስጥ በጣም ትልቅ ድርጅት ከፍቷል እና ደግሞ እሱ ተመልሶ ሊሄድ ነው
እኔ በታማኝነት እንዳስተዳድርለት በጥሩ ደሞዝ ሊከፍለኝ ቃል ገብቶልኛል። እንደውም ቶሎና ብሎ መሳፈሪያ ልኮልኛል። ስለዚህ በአስቸኳይ መሄድ አለብኝ። በቃ ጨክነህ ልትሄድ ትተኸኝ ልትሄድ? አዎ ይቅርታ። ትንሽ ሰራ ላድርግና ገንዘብ እንዳያስኩኝ ትመጫለሽ። እዛ አብረን መኖር እንጀምራለን። መሳይ እኔ የተስፋ ፍቅር አልፈልግም። እኔ እንዲህ አይነት የተስፋ ፍቅር አልፈልግም። ግን በጣም እንደምወድህ ወቅ በጣም ነው የምወድህ። መሳይ አንተ ግን ጨካኝ ነህ። ያላሳዝንህ መሳይ? እንደዚህ ፈሪ ነው እንዴ በእናትሽ? ልክ እንዳንተ ሚስቴ ነች። ወዬ እሺ 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 ደግሞ ምን አለች? እንትን ነው ዳይፐር ይዘለትና በዛውም ደግሞ ታጥበዋለህ ነው የምትለኝ። እኔም ብለ ለምን አንደኛ ሀነ ቤት ቁጭ ብለ ልጅን አታጠበው? ይሻላል እንዴ? አዎ ለነገሩ ይሻላል እኮ። ግን ጡትስ? ጡት ፈልግ አጥባ። ፈልግ ምን ነው ቆዳ እንደዚህ ሽፍ እስኪል ድረስ እንደ ዶሮ ደነገጥክ? እንዴት አልደነገጥም? ሳይነጋ በሌሊት ቤት እየመጣሽ አይደለም? በሌሊት ገና በኩል ለሌሊት እመጣለሁ። እሺ ምንድነው? ምን ፈልገሽ ነው? ያለ ፍርድ ቤት ማዘዣ ወረቀት እንደዚህ ዝም ተብሎ ሰው ቤት ዘው ተብሎ እንደማይገባ ታውቂያለሽ ወይስ አታውቂም? አይደለም እኔ አንቺ ወረቀት የሌለሽ ጠበቃ እንኳን ታውቂያለሽ። እና ታዲያ ህጉን አንቺ ካወቅሽ ለምን ዘው ብለሽ ገባሽ? ሰምኛለሽ? ያንቺን ህግ ቀቅለሽ ቢዩ ምላስሽ ሳይቆረጥ ሰብስበሽ ቁጭ በይ። አንተ ደግሞ ናቀጥል። ለምንድን ነው የምሄደው? በጭራሽ አይሄድም። ና አይሄድም። ይዛው ሂድ። ቀጥል ቀጥል። ስማ፣ ሌላ ተጨማሪ ማስረጃ ተገኝቶብሃል። ደግሞ ምን ተገኘ? መኪና በድጋሚ ሲፈተሽ አደንዛዥ እጽ ተገኝቶበታል። እኔ መኪና ውስጥ አሽሽ? በጭራሽ። እኔ እኮ በስም ነው የማውቀው፣ በአካል እንኳን አይቼው አላውቅም። ትሰማለህ? መኪናው ሲገኝ በማስረጃና በመረጃ ነው ያዝነው። በስነ ስርዓት ፎቶ አንስተነዋል። ስለዚህ መሸሽም መዋሸትም አትችልም። እሺ ቆይ፣ አረ ተይኝ፣ አረ በፈጠርሽ ተይኝ። ቆይ
ከኔ ምንድነው ፈልጊው? በጣም ጥሩ። አሁን ወደ መረብ ይገባ። ሁለት ምርጫ ሰጣለሁ። አንደኛው ከክስ ነፃ ሆነ ሰላምና አግኝተ መኖር። ሁለተኛው ደግሞ ወይኒ ወርደ በስብሰህ ተረስተ መኖር። ከሁለት አንዱ ትመርጣለህ። እናም በሐሳቤ ተስማማለህ። ይኸውልሽ እኔ የምፈልገው የክስ መዝገቤ እንዲዘጋልኝ ነው። ምን አይነት ጋጥ ወጥነት ነው ይሄ? ምን ፈልገሽ ነው የመጣሽው? ጉዳዩ ተዘጋ አይደል እንዴ? ለሟች ቤተሰብ ገንዘብ ሰጥተናል ብላችሁ ፋይሉን ይዘጋል ብላችሁ ማስባችሁ በጣም ተሳስታችኋል። ባለፈው ሁሉንም ነገር ተነጋግረን ጨርሰናል። አሁን ምን ፈልግሽ? ከበፊቱ ይልቅ አሁን በጣም ታስፈልገኛለህ። ይቅርታ ባለ ትዳር ነው። አያስፈልግሽም አታስፈልጊም። እሺ ስነ ስርዓትሽን ጠብቂ። እንግዲያውስ ቁርጥሽን ወቂ። ከባለቤትሽ አርግዣለሁ። ባክ ሚስቴ ትመጣልሽ ምናምን አትበለኝ። ዘመር ጥየቃ እንደሄደች እኮ ቅድም ነግረኛል። እሺ ሰራተኛው ብታይንስ? ሰራተኛው ብትመጣስ ታዲያ? ምን ሆናል አንተ ደግሞ? ምንም እንደማላቅ ነው አንታደርገኝ። ሰራተኛው አረፍት እንደወጣሽ ነግረኛል ነበር እንዴ? ጨነቀኝ። የኔ ፍቅር አይጨነቅም። ይኸውልሽ እኔ በማፈቅራት ሚስቴ ላይ ችት ማድረገው የክስ መዝገቡን ዘጋላለሁ ስላልሽኝ ነው። እና ከአሁን በኋላ አጠገብ አልደርስም ብለሽ ቃል ስለገባሽልኝ ነው። አታስብ። አሁን የድሮ ፍቅሬ እንዳጣጥም አድርገኝ። ደስ የሚል ሌሊት ነበር አይደል ያሳለፍነው? ደስ አላለህ? ደስ እንዳላለኝ ያወቅሽ እንዳትጠይቂኝ። የስቃይ ዳር ነው ያደርኩት። ይኸውልሽ ከአሁን በኋላ አጠገቤ እንዳትደርሺ። ምንም የሚያገናኘን ነገር የለም። አሁን ሰራተኛውም ሚስቴም ሳይመጡ ውጪ። ክስህንማ መተማዘጋት አለብን። በዛውም አይነህን አያለሁ። እባክሽ አሁን ተነስተሽ ውጪልኝ። ተነሽ ውጪ። ቢንጎ። ሩቃ በጣም ይቅር በይኝ። ፋይሉን ዘግታው ከዚህ በኋላ አጠገባችን እንዳደርስ ቃል ስለገባችልኝ የተሳሳቱት። በጣም ራስ ወዳድ ነው። የፈለገ ነገር ብትል እንዴት አብራት ትተኛለህ? ምን አባት ይላልክ? ባንቺ አስፈራራች። ታዲያ ምን ላልክ? አንቺን ላለማጣት ነው የተሳሳቱት። በጣም አፈቅራለሁ። ላንተ ስል ምን ነገር ቢሆን እጋፈጣለሁ። እሺ እኔ መፍቅርሻለሁ። ኢንስፔክተርዬ ምን ሆነሽ ነው? ብቻሽን ያወራሽ እኮ ነው። በሰላም ነው? አንተ ሶዬ ምንድነው በሄድኩበት ሁሉ ማገኘ? ሶየውን ተከታተል ስለኔ መከታተል ጀመርክ? አረ በስማ እኔ ራሴን ተከታትዬ ያልጨረስኩኝ ሰው እንዴት አንቺን እከታተላለሁ? አንቺን አለቃዬን
እኔ በየግምገማው ዊክነስ የሚነገረኝ ሰው አንቺን እና ለምንድን ነው በሄድኩበት ሁሉም ማገኘ? ባለፈው ዳይፐር ፍለጋ ስዞር ነው ያገኘሽኝ። አሁን ደግሞ ያገኘሽኝ ሴሪፋም ስፈልግ ነው። እሺ የተጠርጣሪ ሰውዬ ጉዳይስ? እሱን እየደረስኩበት ነው። ትንሽ ብቻ ነው የቀረኝ። በቃ ደርሼበታለሁ። ሚስቱንም እየተከታተልኳት ነው። እሱ የኔ ጉዳይ ነው። ይልቁንስ ነገ ጠዋት ቢሮ እንገናኝ። እና ደግሞ ኮሚሽነር ወንጀለኛውን ለመያዝ ጊዜ ወሰዳችሁ፣ ወንጀለኛውን እናንተን ሳይዛችሁ በፊት ወይ ሌላ ሰው ልቀይር እያለ ነው። እሱ አይመለከተው፣ የሚመለከተው እኔን ነው። ይልቁንስ ነገ ስደውልልህ ከበላይነሽ ጋር ቢሮ ነው። ምንድነው? ወይ እትዬ በጣም ነው ውስጥ የተጎዳው። አዘንኩሎት እትዬ። በምንድነው ያዘንሽው? እትዬ እንደው እንዴት አርገው ነው ጋሽዬ ያቺን ነበልባል ፖሊስ ያስረገዙት? ሰናይት። አቤት እትዬ። በማያገባሽ ገብተሽ ከምዘላብጂ ሂጂና እዛ ኪችን ስራሽን ስሪ። ሂጂ ውጪ። እትዬ ጋሽዬ በርሶ ላይ ሌላ ሴት አስረግዘው እንዴት ብዬ ስራዬን ልስራ? አንቺ ሂጂና ስራሽን ስሪ። በቃ አታደናቁሪኝ። ሂጂ። ምን ትላለች? አንቺ ሴትዮ ግን ምን እያልሽ ነው? አንቺ ሴት አይደለም ስሜ፣ ኢንስፔክተር ሴና በቀለ እባላለሁ። ቆይ ግን ሴትዮ ሐሳብሽ አላማሽ ምንድነው? ስልጣንሽን ተጠቅመሽ እኛን ማፋታት ነው? አሁን ጥያቄና መልስ አልፈልግም። ያልኳችሁን ብቻ በስነ ስርዓት አድርጉ። እያልሽ ያለሽው እኮ ምስትህ ከዚህ ቤት ትውጣ፣ እኔ ምስት ሆኜ ልግባ እያልሽ ነው? በትክክል ገብተዋል። ከፈለገሽ ሌላ ክፍል ስጣት፣ አሊያም ዘበኛው ቤት ትሁን፣ ብቻ መኝታ ቤቱን ለቃልኝ ትውጣ እኮ ነው። አንቺ ጭንቅላትሽ አይሰራም፣ በሽተኛ ነሽ። አንቺማ በጭራሽ የህዝብ አገልጋይ ልትሆኛችሁ፣ ህዝብ አፍራሽ ነሽ። እሺ ምላስሽ እንዳይቆረጥ ከፈለግሽ ይሄን ቢለቀሽ ውጪ። አትወጣም። የፈለግሽውን አምጪ፣ የትም አትሄድም። በጣም ጥሩ ኮንስታብል። እኔ ምልሽ ባልሽ ምንድነው የሚሰራልሽ? ስራው የቤት እመቤት ነው። ልጆች ያጥባል፣ ልብስ ያጥባል፣ የመመገቢያ ዕቃዎችን ይመጣዋል። ወይኛ ወንዶች እና በቀን 10 ጊዜ የሚደውለው ናፍቆሽ ነው? ቀላል ናፍቀዋለሁ። እንዴት አልናፍቀው? ከኔ በለጠ ደግሞ ቡጤና ቴስታይ በጣም ነው የሚናፍቀው። ሱስ ሆኖበታል። ምን ትመጪዋለሽ ማለት ነው? ቀላል መተዋለሁ፣ እነርተው አስፈጭቼ ነው ማቦካው። እና እየመታሽ ነው አብሮሽ የሚኖር? እንደውም ካልመታውት አይኖርም፣ ደስ አይለው። ወይ ሰው መመሳሰል አንድ አይነት። አምሳያህን አገኘሃ? ለካ አንተ ሚስትህ በቡጢ ካልነረተች አትኖርም። ይኸው ታንጠባጥበኛለች፣ እኔም እንጠባጠብላታለሁ። ይኸው ተስማምቶኝ እየኖርኩኝ ነው። ምንድነው? የቡና ሱስ ነው?
ኧረ አይደለም ጠዋት ከቤት ስወጣ ባሌን ሳላንጠባጥቦ ነው የወጣሁት። ያንተ ደግሞ የምን ሱስ ነው? እኔ ራሴ ዛሬ ጠዋት ስወጣ ሚስቴ በጫማ ጥፊ ያላለችኝ እሱ እኮ ናፍቆኝ ነው በእናትሽ። ጠዋት ሁሌ አርፍደን ስለምንገባ አስተማሪ ኃይለ ሥላሴን አስታወስካቸው? ዱላ ይዘው ነበር በር ላይ ቆሞ የሚጠብቁን። እጃችንን ሰተናቸው ተገርፈን እንገባ ነበር። አስታውሳቸዋለሁ፣ ሁሉንም አረሳቸውም። አስተማሪ ግርማ፣ አስተማሪ ላቀው፣ አስተማሪ አደታ፣ አስተማሪ እንድሪስ፣ አስተማሪ ጌታሁን፣ አስተማሪ ቴነሽ፣ አስተማሪ ሌንጮ፣ አስተማሪ ጸጋዬ፣ አስተማሪ ታደሰ፣ አስተማሪ ሻረግ፣ አስተማሪ ጌሪ፣ አስተማሪ ፀሐይ፣ ብዙዎቹን አስታውሳቸዋለሁ። እንዴ ታዲያ ይሄን ሁሉ በማስታወሴ አታደንቀኝም? ክረምት ሰብስቦ እንኳን ስም ያሰለጠነኝ ነበር ልጅ የ03 ቀበሌ እንትን የነበረው በረኛ የነበረው ልጅ። አረ እንደውም ይሄ ጉርጊስ ሰፈር ልጅ ማን ነበር ስሙ? ቋፊ ላይ ነው። አረ አስታውሽኝ እስኪ። የማይረሳ ሰው ነው የረሳሽው። እኔ እኮ አረሳሁትም ስሙን የጠፋኝ። ግዛቸው ተፈራ ይሄ የቹቹ ልጅ። አዎ እኔ ፍቅር አስታወስኩት። እሱን የረሳ የጎሬ ልጅ አይደለም። ልክ ነህ። ታዲያ እነዚህን ሰዎች በጋራ አስታወስን። የኔ እናንተን ፍቅር ለምንድን ነው በጋራ ማናስታውሰው? ይኸውልሽ እኔ ስለ ድሮ ማስታወስ አልፈልግም። በቃ ተይ። Candy word ራዘራችሁ እኔ ደግሞ ሰው ናቸው አይደሉም እያልኩ ከስካሬ ጋር ዝሟገት ነበር። ምን አልክ አንተ? እነሱ ታይንስ አልመሰለህም? የድንገተኛ የመኪና አደጋ የደረሰብኝ ስለሽ በእኔ ስታዩ ሰው አትመስሉ። ቆይ ምን ናችሁ? ምን እንደመሰልን ንገረንና ከዛ በኋላ እኛ እንነግርሃለን። እንግሊዘኛን እንደ ቢራ ራፍሰው እንዴ? በኋላ ስለምታፍሰው አፍሰው። ኦኬ you is not understanding that study about living things. Any question? የሚለው ነገር ገብቶሻል? ለራሱ ያልገባው እንዴት ለኔ ይገባኛል? እንዴት ይገባችኋል? አይገባችሁማ። እሱን ፌሲዳ ያያዝሽ ዘንድ አረ ተቀመጭ ወንበር ይምጣልሽ። መጀመሪያ አንተን ላስቀምጥ። ማን አቀበለኝ? ማይ ለምንድን ነው ያለፈው ፍቅራችን የማይገባ? ለምንድን ነው እንዲህ ደነዝ የሆንከው? እኔ አንቺ ደጋግሜ ነግሬሻለሁ። ያለፈ ብሎ ነገር የለም። ወደ ኋላ ማሰብም አልፈልግም፣ አልችልም። ደጋግሜ ነግሬሻለሁ። እኔ ባለትዳር ነኝ። በቃ ያንተ ባለትዳርነት አይመለከተኝም። እሷን የምታውቃት ትናንትና ነው። እኔን የምታውቀኝ ግን ድሮ ልጅ ሆናል ነው። ታውቃለህ? አፈር ፈሽተን ጭቃ አብክተን አባሮች ተጫውተን ያደገነን። ከዛን ጊዜ ጀምሮ ነበር ፍቅረኛሞች ነበር ነው።
አዎ ያኔ ነበር እንደ አጋጣሚ የሚለያዩ ነገር ተፈጠረ። ከተለያየን አመታትን አስቆጠረ። እኔም ሌላ ህይወት ጀመርኩኝ፣ አንቺም ሌላ ህይወት ጀመርሽ። እኔ ሌላ ህይወት አልጀመርኩም። ብዙ የፍቅር ጥያቄዎች ቀርበውልኝ ነበር፣ ነገር ግን ማንንም አልተቀበልኩም። ምክንያቱም አንተን ስለማፈቅር ታውቃለህ። በልቤም በውስጤም በቀልቤም በሁሉ ነገር ውስጥ አንተን ያለው በተስፋ አስጠብቅ ነበር። ደሞ ምኞቴ ተሳካ። ታውቃለህ ድንገት አገኘው፣ በጣም ደስተኛ ሆንኩኝ። በፍጹም አታስቢው፣ አልተሳካም፣ አይሳካም። ይኸውልሽ እኔ ያለኝ አንድ ልብ ሁለት ልብ የለኝም። እሱንም ያለኝን ልብ በጣም በጣም የማፈቅራት ርብቃ ወስደዋለች። በከንቱ አትትከኝ። አልደክምም። ወደድክም ጠላህም የራሴ ያረጋለሁ። አለበለዚያ ግን አለበለዚያ ምን እስር ቤት አስገባለሁ፣ ትበሰብሳለህ አይደል? ጭራሽ ማንነትን ጠፋ። ጥሩ ሰካራም ሆኗል። ስማ አንተ ባመጣብኝ ጣጣ ስቃይ ውስጥ ነኝ። ተነሳ ነው ከቤት ወጣ። መስቀልን አስታውሳለሁ፣ መተኛቴን ግን አላስታውስም። ማን ያስተኛል? ይሄ አምቡላ ነው አይደል እንደዚህ የሚያስገሳ? ኧረ አምቡላ አይደለም፣ ማታ ጠግቤ አድሬ ነው። ደግሞ ምን በልተህ ነው የጠገብከው? አቤት አቤት፣ ማታ አብሉ። እውነቴን ነው የምልህ፣ ዱላቸው እንዴት እንደሚጣፍጥ አንድም ቀን በዱላ እንደዚህ ጠግቤ ያለው ብዬ አስቤ አላውቅም ነበር። ባፍ ሁለቱ ባፍ ባፌ አንዴ በየሄዱ አንዴ በፊው ለሁለት ስማ፣ ዱላቸው እንዴት እንደሚጣፍጥ። አንተ ሰውዬ ግን ያማል፣ ጤነኛ አይደለም እንዴ? ማን ነው ደግሞ የሚያበላ? እኛ ነን ያበላ ነው። አሁንም መብላት ፈልጎ ነው? ኧረ አልፈለኩም። ቀደም ያበላችሁን ኮዴ ንቅንቅ አለ። እግዚአብሔር ይስጣችሁ፣ እንዳጠገባችሁ ያጥገባችሁ። ዱላችሁ ጾሙን አይደር። አሁን ገባኝ። ጠጥታ አፈን ስከፍት ዋጋህን ሰጠሁ አይደል? ትክክል። ውጣ አሁን ከቤቴ ውጣ። ለሰጪም እግዚአብሔር ይስጠው፣ ባለው ላይ ጨማምሮ። ተቀባዩ ሁሉ ሰጪ ነው ዘንድሮ። ደህና ዋል። ውጣ። እዚህ ቤት ትንሽ አለም፣ ከዚህ በኋላ ትንሽ አለም። ቻው፣ ተለያየ። ቻው። እንዴት መጣሁ? ከአዲሷ ሚስት ጋር ተመጨ። በቃ እኔ አንቺ ባሌለሽበት እንዴት ደስተኛ ሆናለሁ? መቼም ደስተኛ ልሆን አልችልም። ይሄን ደግሞ ታውቂያለሽ አይደል? እሱማ ነበረ። አሁን ግን ከኔ እርጉዟ ሚስት ትበልጥብሃለች። በቃ እንደሷ አንቺን ልተካልኝ አልችልም። አንቺን ማንም አይተካልኝም። ይኸውልሽ እኔ ያለ አንቺ ደግሞ ያለ እኔ መኖር እንደማችል ታውቂያለሽ አይደል? ይኸውልሽ እኔ ምን ማድረግ እንዳለብኝ ራሱ አላውቅም። ሳስብ ቆይቼ ነው የመጣሁት። ግን አንድ ሀሳብ ልትሆን ምን አይነት ውሳኔ? ይኸውልሽ እንደዚህ የምትሰቃዩ እኔ እንዳልታሰራል። ይህ እኮ ከእስር ቤት የሚሻለው ስለምንቀሳቀስ ነው እንጂ የቁም እስረኞች ነን። ስለዚህ አንደኛችንን ለምን ታስሬ ፍርዴን ተቀብዬ ተቀጥቼ ለምን አመጣለሁ?
አንቺ ደደብ ደነዝ ገረድ አንዳንዴ ግርድናሽን ትረሻዋለሽ ልበል? ደደብ ገረድ አይበሉ እንዴ! እኔ እኮ ፖሊስ ኖት ብያ ኩሬት ነው እንጂ አቁላልቼ መከለስ አቅቶኝ አይደለም። አንቺ እኔ ኢንስፔክተር ሲና በቀለ ነው የምትይ? ወይኔ ያለ መተዋወቅ እንዴ! ቆይ ልጅ ሆነ እያለሻት ነው ደግሞ። አንቺ ምን ቤት ነሽ? ምንስ ባደርጋት እኔ አንቺ ሴትዮማ ዝም ብዬሽ ጭንቅላትሽ የሚሰራ አይመስለኝም። ያማኑኤል ወረቀት አለሽ። ለዚህ ነው የቤታችሁ ያረኩሽ። ሰምኛለሽ? አርፈሽ የማትቀመጪ ከሆነ ጉዳዩን ከኔ ጋር ፍልሚያ ታረጋለሽ። አርፈሽ ቁጭ በይ። እኔ ልሁን አንቺ ለዚህ ቤት አለቃ ማን እንደሆነ አሳይሻለሁ። አየሽ ማንነቴን አሳይሻለሁ ብዬ ነበር። አሁን አረጋገጥሽ? ችግር የለውም። ለሁሉም ጊዜ አለው። የፈለግሽውን አድርጊ። ስሚ አሁን ከሁለት አንዱን ትመርጫለሽ። ለፍቅር ስልባል ከፍለው ዋጋ የለም። ከፍለሽ ሞተሻል። ስሚ አሁን ሰራተኛሽ ከዚህ ቤት ተባራ ከምትወጣ አንቺ ከዚህ ራቅ ብለሽ ይሄን ቤት ለቀሽ ትወጫለሽ። ሁለተኛው ምርጫሽ ደግሞ ሰራተኛሽ ወጣ አንቺ በሰራተኛሽ ቦታ ተግተሽ እኔና ባልሽን ታገለግያለሽ፣ ገረድ ትሆኛለሽ ማለት ነው። እንዴ እትዬን ሰራተኛ ልታረጋቸው? አረ ፈጣሪ ፍሪ ግፍ ነው። አጭስ በይ ጥርስሽ ይርገፍ። እትዬ ፊት ምን ይታስበው ግን ያማኑኤል ወረቀትም አለሽ። አሁን እርግጠኛ ይሆንኩ። አንቺ ዝም በይ። ይሄ ረጅም ምላስሽን ሰብስቢ። አሁን ጊዜ የለኝም። ምርጫሽን ምረጭ። አይ ካልሽ ደግሞ በቃ አሰናበቱሽ ማለት ነው? አሰናብተውኝ አይደለም እና ሸኝታዎች ነው። በፍቅር በመተሳሰብ ከምኖርበት ቤት ነቀሉ፣ አፈናቀሉ። አይዞሽ እናት አይዞሽ። ዋናው በሰላም መፈናቀልሽ ነው። ለነገሩ እትዬን ማፈናቀሏቸው የለ እኔ ልፈናቀልላቸው። አይ እትዬ በጣም ያሳዝናሉ። ተይ ማላዘኑን ተይና አምጪ ፌስታል ተፈንተሽ ደስ ቀጥያለሽ። በሰላም ነው? በጣም ተናደሻል እኮ። እዚህ የተገኘ ነው ያለ ኮሚሽነር ፍቃድ በኢንስፔክተር ሲና ምክንያት ነው። ታዲያ ምን ማድረግ ይቻላል? ከዚህ ቦታ እንሂድ። ከፈለግሽ በእኛ ቦታ ሌላ አባል ተኪ እንበላት። እኔ አልላትም። እኔ የለሁበትም። ከፈለግሽ ራስሽ ቢያዝ እንዴ ልታስገድኝ እንዴ? ጎመን በጤና አለዝዳ እኔ የለሁበትም እንዴ? አንቺ ሴት ምን እያረግሽ ነው? ምንድነው ማያ? የድሮ ሰራተኛ ነበር፣ የድሮ ሚስትን ሰራተኛ አድርጊያት። ምን ነው ደስ አላለህም እንዴ? አልሆነ በጭራሽ። አንቺ ጨካኝ ርብቃ። አባቴ ችግር የለውም ተዋት። ደስ ይበላት። እኔ ለፍቅራችን ስል ማላደርገው ነገር የለም። በጣም ደስ እያለኝ ነው። እጅግ በጣም ደስ ብሎኛል። አንተ ሚስት እንዲህ አይነት ሴት ናት እንዴ? አትንቂ አረም
አባት እየተኛ ነው። ቃልን እየጠበክ ነው። አንተ ልክስክስ ተኝታለሽ ብለህ ታደርግብኛል አይደለ? በወንጀል ላይ ሌላ ወንጀል። ምን ነው ካልታሰርኩ ሞቼ እገኛለሁ አልክ? አሁንም እኮ ያው እስር ቤት። አንቺ ደግሞ ከማባረሽ ብዬ ገረድ ባደረኩሽ ከልጅ አባት ጋር ትልከሰከሻለሽ? ትንሽ አታፍሪኝ? ቆይ ጠብቂ፣ አሽቀንጥሬ ነው የምወረውርሽ። ክብርሽን ብትጠብቂ ይሻላል። ናግባ አንተ ደግሞ ወደ መኝታ ቤት። ሚስትህን ብላ ነው እንደዚህ ፊት የተቀያየረው? ኧረ ተይ በእናትሽ፣ ምን ያላለችኝ ነገር አለ? ወይ ስራ ወይ ሚስትና ልጅን ምረጥ እኮ ነው የምትለኝ። የኔም ባል ሰሞኑን ዱሌን አልበላ። ጸባዩ በጣም ተቀያይሮብኛል። ቀና ብሎ እንኳን ማያየኝ ሰውዬ ለኔ መልስ ሰጠኝ። ወይኔ ለኔ መልስ ለኔ ምን ብሎ መልስ ሰጥቶሽ ነው? ካላንቺ መኖር አልችልም ብሎ ነው። ከባድ መልስ ነው። የኔ እኮ ዛቻ ነው። ዛቻና ማስፈራሪያ። ወይ አለቀ። በቃ አለቀ። ስማ ነግሬህ አልሰማ ብለኸኛል። እኔም አንተም አሁኑን ይሄንን ቦታ ለቀን መሄድ አለብን። አለበዛ ግን ዳራችን አደጋ ላይ ነው። አዎ ኧረ በቃ ይቅርብን። እንዴ ከዚህ ዛቻና ማስፈራሪያ ይቅርብኝ። እኔ ስራዬን አደጋ ላይ ጥዬ እንዲመሆነው ስለማፈቅር ነው እንጂ እኔ ካንተ ምንም ፈልጌ አይደለም። አትዋሽ፣ ዝም በይ፣ ምንም አልሰማሽ። አንቺ ምንም አይነት ፍቅር የለብሽ። እኔ ትዳር ስለያዝኩ በጣም ተናደሽና ተንገብግበሽ በእልህ ተነሳስተሽ ስልጣንሽን ተጠቅመሽ ትዳሬን ለመበተን የተነሳሽው እንጂ ሌላ ምንም አይነት ፍቅር የለሽም። አንተ ከሃዲ ስለሆንክ ፍቅር አይገባህም። ፍቅር ብታቅማ አይኔን አይተህ ትረዳኝ ነበረ። ፍቅርንም ማፍቀርንም በጣም ጠንቅቄ አውቃለሁ። ለዛም ነው በጣም ማፍቀራት በጣም የምታፈቅራት። ይኸውልሽ ስቃይን ከዚህ በላይ ከፍ ታደርጊዋለሽ እንጂ እኔና እሷን ሞት ብቻ ነው የሚለየን፣ ሌላ ምንም ነገር አይለየን። ስማ እስካሁን ታግሻለሁ። ስለዚህ ስለ ገረድ ሚስት ትተህ ልጅህን ስለያዝኩት ስለኔ ማሰብ ካልቻልክ ይሄ የመጨረሻ ማስጠንቀቂያዬ ነው። ካልሆነ ግን እስር ቤት ትገባለህ፣ ትበሰብሳለህ ምናምን ነዋ። ሌላ ማስፈራሪያ የለሽም። አለኝ፣ በደንብ አለኝ። አሻፈረኝ ካልክ ደግሞ የልጅነት ፍቅረኛዬ ነው እኔን ክዶ አንቺን አገባ ብዬ ሁሉንም ነገር ነግራታለሁ። ዝም በይ፣ ቀስ በል ሻውሪ። አንድ ሳላስቀር ሁሉንም ነገር ነግራታለሁ እኔን ክደሷን እንዳገባ። ስለዚህ አርፈህ ቁጭ በል። በጣም ይቅርታ፣ እኔ ነኝ ጥፋተኛዋ። እኔ ነኝ መጥቼ ፍቅራችሁን የረበሽኩት። ርብቃ
ኢንስፔክተር ያለ ኮሚሽነር እውቅና እስካሁን በእርሶ ትዕዛዝ ስር ቆይተናል። አሁን ግን ስራችንም ላይ ሆነ ትዳራችን ላይ ችግር እየፈጠረ ስለሆነ መሄድ እንፈልጋለን። አዎ ይበቃናል። በቃ እስከ ዛሬ ድረስ አብረን ቆይተናል። አሁን በቃ አሰናብቱ። አሁን ጉዳዩ በድል ተጠናቋል። እናንተ ኖራችሁም አልኖራችሁም ምንም አጠቅሙኝም። ጥርግ ማለት ትችላላችሁ። እንዴ ኢንስፔክተር አመስግነው እንደመሸኘት አጠርሽተው ጥርግ በሉ እንዴ? ለምንድን ነው ማመሰግናችሁ? ተዘብዝፋችሁ ደሞዛችሁን እየቆጠራችሁ ሰማላችሁ? ደም ስራችሁ በመዳፌ ላይ ነው። ገባችሁ? በጣም እናመሰግናለን ለምርቃቱ። እግዚአብሔር እንግዲህ እሱ ውለታውን ይክፈሉት። አናት ለሁለት ይከፈል። ምን ይንበጫበጫል ይሄ? ሄድ ቀጥል። አንቺ ደግሞ ምን ታፈጫለሽ? ሄድ ቀጥይ አንቺም። የኔውድ እንዲህ የምታፈቅራት ሚስትህን ትተህ ግን ከኔ ጋር በፍቅር ለመቀጠል እንዴት እንደወሰን ግራ ግብት ብሎኛል። መስዬ አስረዳኝ እስቲ። አጋጣሚውን ምን አላወኩም። ሚስቴ ትታኝ ከሄደች በኋላ ከልጅነት ፍቅረኛዋ ጋር ተገናኝተው አብረው እንደቀጠሉ ነው ነገሩኝ። አየህ እንደማታፈቅር ነግሬ ነበር። አንተ ግን ዝም ብለህ ነው የምትጨነቀው። እሷን ተዋት። እኔና አንቺ እንደርስት። እንዴ አንቺ ደግሞ ምን ፈልገሽ መጣሽ? የልጅነት ፍቅረኛሽ አባረረሽ? ተረጋጊ። ደውላልኝ ነበር። ልብሷን ልትወስድ ነው የመጣችው። አይዞሽ ልብሴን ልወስድና በዛውም ደግሞ የልጅነት ፍቅረኛዬን ላስተዋውቃችሁ ብዬ ነው። የኔ ፍቅር
ኮሚሽነር እዚህ እንዴት መጣ? እንዴት እንደመጣውማ እሷ ብትነግርሽ አይሻል? እኔ ተስፋ ቆርጬ ቤቱን ላንቺ ጥዬልሽ በሄድኩ ሰዓት በቃ ይቺ በሰሪ የሆነ ሴትዮ ላይታችሁ አረፈችው። ምን ማድረግ እንችላለን? ከምታሳስረን ብለን ነው። ሴትዮዋ እኮ በጣም አደገኛ ሴት ናት። በጣም መሰሪ። እኛንም እኮ ከእንጀራ ገመዳችን ነው የበጠሰችው። እንደገና እንዴት አድርጋ ውሻ አድርጋ እንዳባረረችን። ስልጣኗን ተጠቅማ ምንም አያመጡም ብላ አይደለ? ምንም አያደርጉኝም ብላ። እውነቷ ነው ደግሞ። ምን ማድረግ እንችላለን? እንደዚህማ አትበይ። ከተደፈርንና ከተባበርን ትልቅ ነገር ማምጣት እንችላለን። ምን ማድረግ እንችላለን? ይኸውላችሁ ላለቃም አለቃለሁ አይደል እንዴ? ከዛ በኋላ ለአባትዬ ደውዬለት በደስታ ሁሉንም ነገር ነገርኩት። እኔም ደግሞ ምስቴ የቀድሞ ፍቅረኛዋን እንዳገኘችና እኔ አንቺን እንደመረጥኩ ነግሬሽ የተስፋ እንጀራ እንድትበይ አልኩ። ኢንስፔክተር ሲና የህዝብን ሰላም እንድትጠብቅ የተሰጠሽን አደራ ወደ ጎን በመተው ለግል ጥቅምሽ ማሳካያነት ተጠቅመሽበታል። አዎ ከግል ጥቅማቸው ይልቅ የህዝቡን ደህንነትና የህዝቡን ሰላም ለማስከበር የሚለፉ ብዙ የፖሊስ አባላት አሉ። እነሱን ሳይሆን እንዳንቺ አይነቶቹን ነው እያለ ያለው። እሺ አንቺና በጣት የሚቆጠሩ መሰሎችሽ ደግሞ የተቋሙን የጠንካራ አባላት ስም ታጠለሻላችሁ። አዎ በእንዳንቺ አይነት መጥፎ ድርጊት ማህበረሰቡ በፖሊስ ላይ መጥፎ ጥላቻ ያሳድራል። ለዚህ አስነዋሪ ድርጊትሽ በቁጥጥር ስር ትውያለሽ። ኮንስታብል ኑና ውሰዷት። አንድ ሰውዬ በጥያቄ ገደልከኝ። ገና እኮ ነው ወሩ። ወንድ ቢሆን እሺ ነው። ርብቅዬ በጣም ይቅርታ። መስያንተን በጣም ይቅርታ። በተሳሳተ መንገድ ካንተ ባረግዝም ስራዬ ትክክል አልነበረም። ይሄን ማድረግ አልነበረብኝም። በጣም ይቅርታ አድርጉልኝ። ይቅርታ አድርገንልሻል። አዎ ይቅር ብለንሻል። እና ደግሞ ልጅሽ ያው የኛም ልጃችን አይደል? አባቱ እየመጣ እንዳየው ፍቀጅለት። ደስ ይለኛል። ልጄም ያለ አባት እንድታድግ አልፈልግም። አባቷን እንድታውቅ እፈልጋለሁ።
በጣም አመሰግናለሁ ርቅዬ። በእውነት አንቺ ጥሩ ሰው ነሽ። መልካም ጊዜ ይሁንልሽ።